የተባለው ተብሎ ራሱ ይሄ እርግማኖቹ ራሱ ተመልሰው ጥያቄ የሚፈጥሩበት እንትን አለ ማለት ነው። ኢንሻአላህ ቀጥሎ መለሳለሁ። ጀዛከላህ ኸይር ኡስታዝ። ኢንሻአላህ ኡስታዝ እስኪመጣ ጥያቄ ያላችሁ ሰዎች ጥያቄ ገብታችሁ መጠየቅ ትችላላችሁ። በተነሱት ሀሳቦች ላይ ሊሆን ይችላል ወይ ደግሞ ከዛም ውጪ ጥያቄ ያላችሁ እንትን በሉ። ዛሬ አዳዲስ ጥያቄ ብዙ ይዛችኋል ተስፋ አደርጋለሁ። ብዙ አዳዲስ ጥያቄዎች ሰምታችኋል። ኢሳቅ አሁን ከተነሳው ጋር ተያይዞ እንትን ቢሆንስ አሁን ይሄ አለማወቅ ነጃ ያወጣል የሚባለው ነገር በክርስትና ወይም ስለ ስላሴ አትጠይቁ አትመርምሩ ትደነቃለች እንጂ አትመረመር ምናምን የሚባለው ያው ከአባታቸው ከአዳም ወርሰው አለማወቅን ማወቅ እንደዚህ ከገነት እንደሚያባርር ገብቷቸው ቢሆንስ ከዛ ጋር አይገናኝም ብለህ ታስባለህ? እና ለማወቅ ነውና ነጃ የሚያወጣቸው ለዛ ቢሆንስ ኡመቱ እንዳያቅ የሚከላከሉት ቄሶቹ ምን ተው አትጠይቁ አትመርምሩ እያሉ ከዛ ጋር ተገናኝተው ያስኬዳል እሱም። ምክንያቱም አዳምን እንዲወድቅ ያደረገው ከገነት እንዲወጣ ያደረገው የሚያሳውቅ የእውቀት እንትን ስለበላ ነው። የእውቀትን ቅጠል ወይ ደግሞ ዛፍ ስለበላ ነው። ስለዚህ የእውቀትን እንትን መውሰድ ራሱ ተጠያቂነት ወንጀል ከሆነ መጠየቅ ደግሞ አንዱ የእውቀት ክፍል ነው እና ይህንን ማድረግ ራሱን የቻለ ወንጀል ወይ ደግሞ ሰዎች እንዲስቱ እንትን ከገነት እንዲባረሩ የሚያደርጋቸው ነው እና አሪፍ ነው። ትክክለኛ ጥያቄ ነው። እስኪ ክርስቲያኖች ካላችሁ ክርስትና አጠቃላይ ማህይምነትን ያበረታታል የሚለውም ነገር እኮ ወደዛ ያስኬደናል። ምክንያቱም ማህይም ወይ ደግሞ አላዋቂነትን ከሆነ የሚያበረታታው ሰዎች አዳምና ሔዋን አለማወቃቸው ከሆነ እየጠቀማቸው የነበረው በኋላ ላይ ማወቃቸው ከሆነ እንደ ኃጢአት የታየባቸው። ስለዚህ አጠቃላይ ክርስትና ማህይምነትን የሚያበረታታ እምነት ነው ማለት ይቻላል። ራሱን የቻለ ጥያቄ ነው። ክርስቲያኖች ካላችሁ ግቡ፣ ኡስታዝ ብትጠቀሙበት ደስ ይለኛል። ሙስሊሞችም ንጽጽራዊ ጥያቄ ካላችሁ ኡስታዝን ተጠቀሙበት፣ ጠይቁ። ጥያቄ የላችሁም? እኔም መንገድ ወጣሁ እኮ መንገድ ላይ ነው። ቅድም ቤት ላይ ነበር። ጥያቄ ካላችሁ ጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና አደራችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። እንዴት ነሽ? ላይ ነው። እኔ ምንም ጥያቄ የለኝም እና ግን በወገኖች ላይ አሁን በምታነሱት ይያያዛል ብዬ አስባለሁ። ጥያቄ ያለኝ ማለት ነው። አዳምን አምላክ ከልጅ ልጅህ ተወልጄ አድናለሁ አለው ይላሉ። ቆይ ከልጅ ልጅህ ተወልጄ ነው ወይስ ወልጄ ያለው? ይሄ ራሱ ጥያቄ ሆነብኛል። ልጁን የላከው ወይስ ራሱ ነው የተወለደው? ወይስ ወልጄ ነው ተወልጄ ያለው? ያዳነው ሲወለደው ነው ወይስ የተወለደው? እና ብዙ ችግር አለው። ጥያቄ እያንዳንዱ ነገር ጥያቄ ነው ይዘው ይመጣውና እና ካሉ ኢንሻአላህ ይግቡና ይወያዩን። ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ነው። በመሀል ስልክ ይዤ ነበረ።
እሺ ጥያቄ ገቡ ብለን እስካሁን ገቡ የለም። የቅድሙን ጨረስከው? ካልጨረስከው አይ በቃ አብዛኛው ነገር ጨርሼዋለሁ። ያው በዛ መልክ መረዳት ያስፈልጋል። እኛ በዛ መልክ ከተረዳ ነው ብዙ እንትን አይደለም ለማለት ነው። ስለዚህ እኛ ምናልባት እንደ ሹብሃ የሚያነሱት ነገር ካለ ምናልባት በዚህ ጉዳይ ላይ እንትን ጥያቄ ካላችሁ ምናልባት ልታቀርቡ ትችላላችሁ። ያው የአዳም እንትን ይነሳል አይደል? አሁን ለምሳሌ እኛ ቅድም አዳም አለይሂ ሰላም ጀነት ውስጥ የገባው ለፈተና ነው ብለን ነበርና ለዘላለም ቢሆን ኖሮ ራሱ ማለት ነው ገብቷል። አንተ ለዘላለም ልታኖረው ያሰብከውን አካል መልሰህ ሴጣን አትልክበትም። በዛም አለ በዚህ እኮ ሴጣን የማሳሳቱን እድል እኮ ልትሰጠው አይገባም። ገብቷቸዋል አይደል? አባባሌ አደም አለይሂ ሰላም ጀነት ውስጥ የገባው ለዘላለም ሊኖር ቢሆን ኖሮ የአምላክ እቅድና ሐሳቡ ዘላለም እንዲኖር ቢሆን ኖሮ ጀነት ውስጥ ሴጣን እንዲያሳስታቸው እድልን መስጠት አያስፈልግም ነበር። ገብቷቸዋል አይደል? አንድ ይሄ ነው። ሁለተኛ ደግሞ ጀነት ውስጥም ህግ አያስፈልግም ነበር። ይሄንን ብሉ ይሄንን አትብሉ የሚል ህግ እኮ የለም ጀነት ውስጥ። በቃ ሁሉ ነገር የተፈቀደ ነው። ህግ አይኖርም ነበር መጀመሪያውኑ ራሱ ማለት ነው። ስለዚህ ከነዚህ ነገሮች አላህ Subhanahu Wa Ta'ala ከጀነት ውስጥ ካስገባቸው በኋላ አደምና ሐዋን ከዚህ አትብሉ ብሎ ይሄኛውን የፈለጋችሁትን ብሉ ብሎ ህግ ማስቀመጡ ራሱ እንደገና ደግሞ ሸይጣን እንዲያሳስታቸው እድል መፍቀዱ ማንኛውም የሆነ ነገር መቼም አላህ ያልፈቀደው ነገር አይሆንምና ስለዚህ ከዛ ውጪ እነዚህ ነገሮች የሚያሳዩን ነገር ራሱ ዘላለም ሊኖር እንዳልነበረ መጀመሪያም የገባው ለፈተና እንደሆነ ከዚህም በዚህ መልክ መረዳት እንችላለን። እግዚአብሔርም ቅድም ምናልባት ወደ ምድር የመጡበትም አሁን ብዙ ጊዜ እንደውም አንዳንዴ ስንጠይቃቸው ማለት ምድር ላይ የሰው ልጅ እንደምታውቁት መላእክቶችን ሰብስበው አላህ Subhanahu Wa Ta'ala ኢኒ ጃኢሉ ፊል አርዲ ኸሊፋ ነው ያላቸው። እኔ ምድር ላይ ምትክን አድራጊ ነኝ ብሎ ሹራ ሲያደርጋቸው እያወቀም ማለት ነው እያወቀም ነው ሹራ ያደረጋቸው እና ከኛ እንዴት እንደዚህ ደም የሚያፈስ አካል ተፈጥራለህ እኛን በቃህም ወይ ብለው አርጊው ሲያድሩ ገና የሰው ልጅ ሳይፈጠር ማለት ነው። ስለዚህ የሰው ልጅ ገና ሳይፈጠርም ወደ ምድር እንደሚመጣ የታወቀ ነው ማለት ነው። ወይም ሌላ ነገር በአላህ Subhanahu Wa Ta'ala ፕላን ውስጥ ያለ ነገር ነው። አደም አለይሂ ሰላም ከተሳሳተ በኋላ አይደለም ምድር እንትን ያለችው። ለዚህ ኮምፔር የምናደርገው ለምሳሌ ብዙ ተባዙ ምድርን ሙሏት ግዟት የባህር አሳዎችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሱ ሁሉ ነገር ግዟቸው ብሎ ዘፍጥረት ላይ ተናግሯል መጀመሪያ ማለት ነው። 1:28 ላይ ማለት ነው። ሴጣን እኮ ያሳሳታቸው እኮ በኋላ ነው እንደምታውቁት አይደለም። ዘፍጥረት 3 አካባቢ ነው ታሪኩን የምታገኙት። ዘፍጥረት 1 ላይ ነው የምናወራው። አሁን 1:28 ላይ እግዚአብሔርን ባረካቸው ይላል። እንዲህም አላቸው ብዙ ተባዙ ምድርን ሙሏት። እንዴት አድርጎ ነው ምድርን የሚሞላት ወደ ምድር ሳይመጡ? ስለዚህ በሌላ ነገር ኦሬዲ ተሳስተው ምድር ላይ እንደሚመጡ ያውቃል ማለት ነው። ካወቀ ደግሞ ለምንድነው የመጡት ወደ ምድር የመጡት? በዚህ ጥፋታቸው ነው ብቻ ብለን ለምንድነው የምንወቅሳቸው? አዳምና ሐዋን የምንወቅስበት ምክንያት ምንም ነገር የለም ነው። ስለዚህ በዛ መልክ ማየትም ያስፈልጋል። ከዚህ ጋር ሌላ አብሮ የሚነሳው እንትን ቀደም አንድ እንትን አንስቼ ነበረ። ምንድነው አላህ Subhanahu Wa Ta'ala ሞትና ህይወትን ፍጡር ናቸው አለዚህ ኸለቀል መውት ወልሐያት ሊየብሉወኩም አዩኩም አህሰኑ አመላ የሚለውን አያ ያነሱና እንዴ አያውቅም ነበር ወይ አምላክ ሊያውቅ ነው የፈጠራችሁ ይላል። ሊየብሉወኩም የሚለውን ሊያውቅ ነው የፈጠራችሁ ይላል። እንዴት አያውቅም የሚል ነገር አብረው ያነሳሉ። ይሄንን ነገር አብረው ሲነሳ ማለት ነውና ነገር ግን ተመሳሳይ ነገሮችም አሉ። በቃ አምላክ በዚህ መልክ የሚገልጻቸው ነገሮች ማለት ነው። ለምሳሌ ዘዳግም ምዕራፍ 8 ቁጥር 2 ላይ አምላክ እግዚአብሔር ይፈትንህ ዘንድ ይላል ይፈትንህ ዘንድ በልብህ ያለውንም ትእዛዝ ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ 40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። ስለዚህ እያወቀ ትጠብቃለህ ወይስ አትጠብቅም? እኔ የሰጠውን ህግጋቶች ትጠብቃለህ ወይስ አትጠብቅም ማለት ያውቃል እኮ። መጀመሪያም ይህንን ነገር መጠበቅ አለመጠበቁን እኮ ያውቃል። ነገር ግን ራስ ላይ ማስረጃ እንዲሆን ነው። ራስ ላይ ብዙውን ጊዜ በጣም የሚገርመኝ አንድ ቁርአን አንቀጽ አለ። አያውን አሁን ረሳሁት።
አላህ ሱብሓነሁ ወተዓላ ነገ የቂያማ ቀን ሰዎችን የሚቀጥለው ዓለም ላይ ከቀሰቀሰን በኋላ ይጠይቃቸዋልና ጌታችን ሆይ እኛ እኮ ወደ ምድር ብትመልሰን ኖሮ ይላሉ። ወደ ምድር ብትመልሰን ኖሮ እንደው በቃ ልክ እኮ በፊት ሰዎች አንተን ሲገዙህ እንደነበረው እኛም እኮ እንገዛህ ነበር እና በጣም እናመልክህ ነበር ይላል። ከዛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው አላህ የሚላቸውና በጣም ትገረም ነበር። የሰው ልጅ ባህሪ በጣም አስቸጋሪ ባህሪ ነው ያላቸው ሰዎች። ብመልሳቸው ኖሮ ይላል አላህ ሱብሓነሁ ወተዓላ ወለው ሩዱ የሚለው አያው ቢመለሱ ይላል ወደ ምድር ቢመለሱ ድሮ ሲሰሩት ወደ ነበረው ነገር እንደገና ተመልሰው ይገባሉ ይላል። ማለት ምን ያህል አስቸጋሪ ፍጡሮች እንደሆነ ማለት ነውና ትገረም ነበረ። ጌታችን ወይ እንደው እንኳን አይደለም እዚህ ምድር ላይ እየተነገረን ዳዕዋ እየተደረገልን እባካችሁ ተው አላህን ፍሩ ነገ አሄራ አለባችሁ እየተባሉ እየተነገራቸው የሰው ልጅ አያምንም ይላል። አሄራ ላይ ሄዶ እኮ ነው የምላችሁ። አሄራ ላይ ሄዶ የአሄራን ጉድ አይቶ ጌታችን ሆይ እባክህ በቃ አሁን ገብቶናል ስትለን የነበረውን ነገር እንከተላለን ከዚህ በኋላ በቃ አንተን ነው እባክህ ወደ ምድር መልሰን ይላሉ። አላህ ኢፍ ብሎ ማለት ነው በመልሳቸው ኖሮ ይላቸዋል አላህ። የሰው ልጆችን እንደዛ ያሉትን ሰዎች በመልሳቸው ኖሮ ወደ ምድር ላይ ይመጡና አለ ተመልሰው ሲሰሩት ወደ ነበረው ነገር ተመልሰው ይገባሉ አለ። ከዛ በቃ እንደዚህ አይነት ሰዎችም አሉ ማለት ነው። እንኳን አይደለም እዚህ ምድር ላይ ብቻ ይቀርና አሄራ ላይ ሄደው የአሄራን ቅጣት እንኳን አይተው ጌታችን ካሁን በኋላ በአንተ ላይ አናሻርክም አናመልክም ብለው ወደ ምድር ከተመለሱ በኋላ እንኳን ተመልሰው አላህ ላይ ሲያጋሩ የምታገኛቸው ሰዎች አሉ። እንዲህ አይነት ሰዎችም ፍጥረቶች አሉ እና አይግረምህ ብሎ ለሳቸው በዛ መልክ ይነግራቸዋልና ስለዚህ ሊያውቅ ነው ሲባል ነህሰርሊ አያውቅም ማለት አይደለም። ስለዚህ ይሄ ሁሉ ነገር በእስልምናው በዛ መልክ መገንዘብ ይኖርብናል። ኢንሻአላህ ይሄው ነው እንግዲህ ጥያቄ የሌለም ከሌለ እንግዲህ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። በመጀመሪያ በባይብልና በቁርአን ያለውን የአዳምና ሔዋን ክሊር ስራ ረከው በጣም ደስ የሚል ነበር። ምክንያቱም አንድ አይነት ስቶሪ እንዳለው ነው ሴንስ የምናረግ ከዚህ በፊትና አሪፍ ነው። አሁን ትንሽ የሹባ ስለፈጠረብኝ ነው የኔ እንትን አባታችን አደም ፈተና ቀርቦለት ፈተናውን በመውደቁ አንደኛው ቅጣት እንግዲህ ወደ ዱንያ መውረዱ ነው አይ ቲንክ። አሁን የኔ ጥያቄ እዚህ ጋር ነው። ዱንያ ላይ እሱ ስለተሳሳተ ወደ ዱንያ መጥቷል። ግን ዱንያ ላይ ሆኖ ለሚሳሳት ጀሃነምን ያህል ቅጣት እንዴት ነው ሴንስ የምናደርገው? ትንሽ ክሊር ታደርግልኝ። እሺ የመጀመሪያው አንደኛ የሰው ልጆች አንደኛ እሱ የሱ መሳሳቱ ለኛ ምንድነው የሆነው ነው። የመጀመሪያው ነገር ምንድነው ማለት እኛ አይደለንም። አሁን ችግሩ አንደኛ ምንድነው ብዬ የምረዳው መሰለህ የሰው ልጆች የአምላክን ትእዛዞች በጣም እንንቃለን። ለምሳሌ እሺ በኢኩቫለንትሊ እኮ ሰይጣን ለምሳሌ አልሰግድም ስላለ ነው ኩራት የሚሉት። አሁን ይሄኛ የምናቃላቸው ይሄ በዱንያ አሁን በዚህ በህይወታችን ውስጥ ስንኖር ሴንስ የማናረጋቸው ነገሮች አሉ። ልክ ቀደም አሁን ኤርሊየር እንደተናገርኩት ማለት ነው የሰው ልጆች በጣም የአላህን ተውሂድ ላይ እስልምናን ፎከስ የሚያደርግበትም አንደኛ ፖይንት ይሄ ነው። በጣም መሰረታዊ ነገር ነው። ከአላህ ውጭ ያለን ነገር ማምለክ የሆነ ማሻረኩ ምናምን እንደው ቀለል አድርገን እናየዋለን። ግን በጣም ቤዚክ ነገር ነው። የአላህን ትእዛዝ መጣስ እንደ ቀላል ነገር እናየዋለን። ኢኩቫለንትሊ የአደም አለይሂ ሰላምን ቅጣት እንዳየህ ሁሉ ሸይጣን የተባረረበትም ነገር እኮ ስታይ እኮ አልሰግድም ስላለ ነው እኮ ዝም ብለን ኩራቱ ነው። ስለኮራ የአላህን ትእዛዝ አልቀበልም ስላለ ነው። ይሄ እንዴት እስከ ዘላለም ሲያባርረዋል ብለህ እኮ the same argument ሸይጣንን ማንሳት ይችላል እንደማለት ነው። በሌላ አነጋገር ካየኑ ማለት ነውና አንድ ይሄ ነው። ሁለተኛ ደግሞ ምንድነው መገንዘብ ያለብን ትእዛዝ የሚሰጠው አካል ነው የነገሩን ክብደት የሚያውቀው ማለት አሁን እንደው ባይመስልም ማለት ነው ባይመስልም ጀስት ነገሮችን ወደ እንትን እናምጣቸውና አንድ ህግ ከወጣ በኋላ ህግ ያወጣው አካል ለዛ ቅጣት ለዛ ህግ ያስቀመጣቸው ህጎች አሉ። ገብቷል? ያስቀመጣቸው ነገሮች አሉና ኢዝሊ የምናገኛቸው ነገሮች አሉ። ለምሳሌ ሰው ቤዚካሊ ስታስበው ከአላህ ውጪ እስካላሻረከ ድረስ ምናምን እስካላደረገ ድረስ ደግሞ የሚሰጠውን ነገር ደግሞ ይኸው ሪሊ ወርዚ ነው ወይ
ማለት ይሄ ሁሉ ማለት ጀነት ቅጣቱን ብቻ ሳይሆን ማየት ያለብን ረህመቱንም ደግሞ ገልብጠን ደግሞ እንየው። አላህ Subhanahu Wa Ta'ala ለነዚህ ለእሱ ያዘዘን ነገሮች በጣም ማይነር የሆኑ ነገሮች ሊያውም ደስ እያለህ በነፃነት የምትሰራቸውን ነገሮች በማድረግህ ዘላለም ከእሳቱ ኦፖዚት የሆነ ነገር ሰጥቷል። ለዛስ ወርዝ ያደርጋል ወይ? የምንሰራው ስራ ወርዝ የሚያደርግ ነው ወይ? አያደርግም እኮ። ስለዚህ ምን ቁልፉ ነገር ያለው ምኑ ጋር ነው ማለት ነው? የኛ ትእዛዙን ነገሩን ማክበራችንና አለማክበራችን ጋር ብቻ ሳይሆን ዋናው ነገር አላህ Subhanahu Wa Ta'ala ለዛ ነገር የሰጠው ቫልዩ ነው ማለት ለሱ ላስቀመጠው ትእዛዝ ምን ያህል ትገዛለህ አትገዛም። አሁን ትላንትና ነው ከትላንት ወዲያ አጋጣሚ ቲክቶክ ማን ነው ፌስቡክ ላይ የሆነ ነገር ሳይ ነበር። ትላንት ነው ይመስለኛል። እና ባለፈው ይሄ ጆን ዳንኤል ነው ምናምን የተባለው ልጅ አየር መንገድ እንትን ብሎ የነበረው ልጅ ተውባ አድርጎ ምናምን ሰይፉ ላይ ቀርቦ ነው መሰለኝ የሆነ ሊስት ነገር አየሁኝና አሳቀኝ በጣም ማለት በቃ ጀስት ማይነር የሆነ ስሜታዊ ሆኖ የሆነች ነገር ነው የሰራው። ግን ይሄ ልጅ 1 ዓመት ከምናምን ታሰረ ምናምን ከዛ ተውበት ያደረገባቸውን ነገሮች ሲናገራቸው ያስቃሉ። በጣም ማይነር ስሜታዊ ባይሆን ኖሮ በዛን ሰዓት በቀላሉ ሊማራቸው የሚችሉ ነገሮች የነበሩ ነገሮች ላይማራቸው የሚችሉ ነገሮችን ነው አጥፍቶ በዛ ብዙ ህይወት ውስጥ ያሳለፈው ማለት ነውና ስለዚህ እኛ ነገሮችን ቀለል አድርገን ስለምናያቸው ነው። እንደውም እዛ ሰዓት ላይ ለምን ይለቀቅ ምናምን ቀላል ነገር አይደለም ምናምን ሲባል ነበር። ኖ ህግ ነው ተብሎ ግን አየር መንገዱ ረዘመ ማጠረም ቢሆነ ነገር ቀጥቶ የለቀቀው ማለት ነው በህጉ ማለት ነው። ሶ ዘ ሴም ቲንግ እኛ ጋር ስናደርገው አደም አለይሂ ሰላም ይሄንን ነገር አንደኛ አደም አለይሂ ሰላም ጀሃነም አይገባም። ኦልሬዲ ተውባ አድርጓል። የመጀመሪያው ነጥብ ያ ነው። ምክንያቱም ተውበት ባያደርግ ነበር ችግር የሚሆነው። ወዲያውኑ ተውበት አደረገ። ከዛ ነገር ደግሞ እኛ እንማራለን ነው የሰው ልጆች አጠቃላይ የሱ ዘሮች በሙሉ እንዴት ተውበት እንደማድረግ እንዳለብን፣ እንዴት ወደ አላህ መመለስ እንዳለብን፣ ሴጣን ምን ያህል ተንኮለኛ እንደሆነ ከዚህ ታሪክ የምንማረው ያንን ነው። ሴጣን ምን ያህል እኛን ከአላህ ረህመት ሊያርቀን የማያደርገው ጥረት እንደሌለ በደንብ እንገነዘባለን ማለት ነው። ስለዚህ ከዚህ ትምህርት ወስደን ኤክስፒሪየንስ ወስደን ራሳችን ላይ ፕሩቭ እንድናደርገው ሪል የሆነ ኤክስፒሪየንስ ሰጠን ማለት ነው። ግልጽ ነው። ግልጽ የሆነ ኤክስፒሪየንስ ዝም ብሎ በቲዮሪ ሳይሆን ፕራክቲካል የሆነ ነገር ተሰጠን ማለት ነው። እና እሱ ከኛ ይልቅ ጀነት ውስጥ ያንን ፕሪቪሌጅ ያገኘው የመፈተኑን ፕሪቪሌጅ ያገኘበት ነገር ደግሞ ዑለሞቹ በተለያየ ምክንያት ይሰጣሉ ማለት ላይክ ለምሳሌ በሁለት እጆች ለፈጠርኩ ለአደም ለምን ለፈጠርኩት አካል ለምንድን ነው አልሰግድም ያልከው ብሎ ሌላ አንቀጽ ላይ ይናገራል። ለምሳሌ ይሄ ማለት ምን ማለት ነው? ክብሩን ነው የሚያሳየው። ለአደም አለይሂ ሰላም የሰጠውን አላህ ሱብሓነሁ ወተዓላ የሰጠውን ክብር ነው የሚያሳየው። ለዛ ነገር እምቢ በማለቱ ነው ሴጣን የተባረረው። ኦፖዚትሊ በዛኛው መልክ እናየዋለን ማለት ነው። ስለዚህ ምናልባት ነገሩ ወደ ፕሮብለም ኦፍ ኢቪል ምናምንም ወደ እንትን ውስጥ ሊሄድ ይችላል። ግን ነገሩን እንዳናሰፋው ባጭሩ ግን ምንድነው እኛ ለነገሩን ቀለል አድርገን ስላሰብነው ነው የአይነት ሜንታሊቲ ስላለን ነው። እንዴት እቺ ነገር እኮ የኔ ያህል የምታስቀጣ አልነበረችም የሚል ነገር ውስጥ የምንገባው ለጉዳዩ ቫሉ ስለማንሰጠው ነው። ለጉዳዩ ቫሉ ከሰጠነው ግን ኢምፖርታንት ይሆናል ብለን እንረዳዋለን ብዬ አስባለሁ። እኔ በዛ መልክ ነው የምንረዳው። እሺ ጀዛከላሁ ኸይር። ጀዛከላሁ ኸይር ኡስታዝ ወይስራ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኢብኑል ኢስላምን ሳበው ከሳብኩት በኋላ ነው የነገርኩት። እሺ ሌላ ጥያቄ ያለው ሰው አለ? ጥያቄ አለ? ሌላ ወጣን ሳቂ እዚች ላይ ትንሽ አንዳንድ ክርስቲያኖችም ሆነ ኤቲስቶች የሚያነሱት ነገር አለ። ትንሽ ብጨምርበት ብዬ አሰብኩኝ። አቡ ስራ ላይ ጀዛከላህ ኸይር። አቡ ስራ በገሃነም ዙሪያ አንዳንድ የሚጠይቁት ጥያቄ አለ። ለምንድን ነው የዘላለም የሆነ ቅጣት የሰው ልጅ የሚገባው? ኦር ደግሞ ፓኒሽመንቱ ለምንድን ነው ሰቪር የሆነው ወይ ደግሞ አሳማሚ የሆነው ለምንድን ነው ዱንያ ላይ ላደረገው ነገር ብለው አንድ ከሃዲ ያው ሲምፓታይዝ ማድረግ ማለት ነው አለ አይደል? ከሃዲዎችን ደግፎ የመሞገት ነገር ወይ ደግሞ ለነሱ የማዘን ነገር
ያስቀምጣሉና ቅድም አቡ ኢስራ የተናገረው ነገር ጋር የሚገናኝ ነገር አለ። ለምሳሌ ዘላለማዊነቱ ለምንድን ነው ብሎ የሚጠይቅ ሰው ይኖራልና ከዛ ጋር በተገናኘ ቅድም አቡ ኢስራ የጠቀሰውም እንትን አለ አስተምሮት አለ። ምንድነው አላህ Subhanahu Wa Ta'ala ያንን ከሃዲ ኢቨን የፍርድ ቀን የሚማጸነውን ነገር ግራንት አድርጎት ፈቅዶለት ወደ ምድር ቢመልሰው በዛ አመጹ ላይ በዛ ኩፍሩ ላይ በዛ ክህደቱ ላይ ይቀጥል ነበር ለዘላለሙ ማለት ነው። ሶ ምን ይላሉ ዑለማዎች? ለዘላለም አመጽ ምን ይገባዋል? ፌር የሆነው ነገር ለዘላለም የሚያምጽ ሰው ፌር የሆነ ቅጣቱ ምንድነው? የዘላለም ቅጣት ነው። ለአንድ ቀን የሚያምጽ ከሆነ የአንድ ቀን ቅጣት ከሆነ ፌርነቱ፣ ለዘላለምም ደግሞ የሚያምጽ ከሆነ እድልም ተሰጥቶት ወደ ምድር ተመልሶ ለዘላለሙ የሚያምጽ አላህም አመጹን የሚቀጥል ከሆነ ሞት ነጠቀው እንጂ አላህም እያለ ያለው ወደኛ መጣ ነው ወደኛ ወሰድ ነው ሞት ቀደመው እንጂ ህይወቱን ብናረዝምለትም ብንመልሰውም ኃጢያቱን መቀጠሉ አይቀርም፣ አላህም አመጹ አይቀርም። ሶ ለአንድ ቀን ቅጣት ከፌርነቱ ለአንድ ቀን አመጽ የአንድ ቀን ቅጣት ከሆነ ፌርነቱ የዘላለሙ ስለሚያመጽ ይሄ ሰው የዘላለም ቅጣት ይገባዋል። ሶ ዋይ ዘ ሴቨሪቲ አሳማሚነቱስ ለምን የሚል ጥያቄ ሊያነሱ ይችላሉ። አክቹአሊ አንድን ሰው የሰው ባህሪ ሁላችንም ሰው ነንና እናውቀዋለን። አንድን ነገር ከምናስበው በላይ ኦር ደግሞ ፓኒሽመንቱ ከባድ ነው ተብለን ካልተነገረን እንትን ልንል አላህ Subhanahu Wa Ta'ala የጀሃነምን ቅጣት ሴቨሪቲውን አሳማሚነቱን ቆዳቸውም ተቃጥሎ ባለቀ ጊዜ ሌላ ቆዳን እንለውጥላቸዋለን ሊذوقوا العذاب ይላል። ምንን ቅጣቱን እንዲያጣጥሙት ወይ ደግሞ እንዲደጋግሙት። ይሄ የሆነበት ምክንያት አላህ Subhanahu Wa Ta'ala ይሄንን ባይነግረን ኖሮና ዝም ብሎ ገሃነም ብሎ ቢተው ኖሮ የሰው ልጅ አይረዳም ነበር ፓኒሽመንቱ ምን እንደሆነ። ሁለተኛም ደግሞ የገሃነም ሰዓት ዝም ብሎ ልክ አሁን ለምሳሌ ሪፒትድ ኦፌንስ የሚባል ነገር አለ። ምን አለ? ዘማወሳሰ እሺ ክሊር አደርጋለሁ። አብሽር የዘላለም ምንድነው መለስበታለሁ ዘላለማዊ ላይ የሚለውን ነገር ማለት ነው። ቅጣቱ ተራ የሆነ ነገር ከሆነ ለምሳሌ አንድ ሰው እስር ቤት ይገባል በአለማዊም ነገር እንመስለውና አብዛኞቹ ኃጢያትን የሚደጋግሙ ወር ደግሞ ምድራዊ ላይ ወንጀልን የሚደጋግሙ ሰዎች እስር ቤት ገብተው የወጡ ሰዎች ናቸው። አንድ ሰው ብዙ ሰው ገሎ 25 አመት ከተፈረደበት ከ25 አመት በኋላ ተመልሶ ይወጣና ምን ያደርጋል? ኦኬ ከነፋስ አለ። እሺ እና እስር ቤት ገብቶ የመውጣት እንደውም ይሄ ዌል ኖን ዶክመንትድ የሆነ ነገር ነው። ምንድነው አንድ ሰው እስር ቤት ገብቶ ሲወጣ እንደውም ለወንጀል ለመስራት የቀረበ ይሆናል። ምክንያቱም በጣም ብዙ ነገር ዘርፎ 10 አመት ይታሰራል። ከዛ በኋላ ከወጣ በኋላ ድጋሚ ያንን ነገር የመስራት ሴቶችን የሚደፍሩ ሰዎች ድጋሚ ሴትን የመድፈር ፕሮባቢሊቲያቸው ከ25 አመት ተቀጥተው ከወጡ በኋላ ድጋሚ ይሄንን ነገር የመስራታቸው ፕሮባቢሊቲ በጣም ሃይ ነው፣ እንደውም ይጨምራል ከበፊቱ ማለት ነው። ሶ አላህ Subhanahu Wa Ta'ala አሳማሚ የሆነ ቅጣትን ሲያዘጋጅ ሰው ምን ያደርጋል? ይጠነቀቃል። ምን ያደርጋል? ይጠነቀቃል። ስለዚህ አላህ Subhanahu Wa Ta'ala ይሄን ቅጣቱን የማሳመሙ ነገር አሳማሚ ቅጣት ይጠብቃችኋልና ብሎ መናገሩ ከእንደገናም ደግሞ ይሄንን ነገር ማዘጋጀቱ ሰዎች ጀሃነምን ፈርተው እንዲጠነቀቁ ነው። ምን አለ? ጥቅም አለ ይሄ ነገር እንትን ማለቱ ማለት ነው፣ መጠንከሩ። የዘላለሙም እንደዛው በተመሳሳይ አላህ Subhanahu Wa Ta'ala ቢመልሰው የማይመለስ ከሆነ ለዘላለሙ የሚበዛ ነገር ላይ የሚቆይ ነገር ከሆነ ምን ይሆናል? የዘላለሙ ቅጣት አላህ Subhanahu Wa Ta'ala ይወፍቀዋል ማለት ነው። እኔ እንደተረዳው ከሆነ ይሄ ፌር የሆነ አንደኛውም ሰው ልጅን የሚጠቅም ነገር ነው። ይሄ ነገር መዘርዘሩ የገሃነም እሳት ምን እንደምትመስል ውስጧ የሚጠብቅ ነገር መዘርዘሩ ለኛ ጥቅም ነው። አንድም ለካህዲያን ደግሞ
ብስራት ነው። ያው በዚህ ይጠብቃችኋል። ቁርአን ላይም እኮ አላህ Subhanahu Wa Ta'ala ይናገራል ለነቢያችን ሰለላሁ ዐለይሂ ወሰለም እንደሚላቸው ተጠባበቁ ብሎ ይናገራል። እኛም ከእናንተ ጋር ተጠባባቂዎች ናቸው ነን በላቸው። በምን የውመል ቂያማ በሚገጥመን ነገር ማለት ነው። ስለዚህ ማስጠንቀቂያ ነው ለነሱ፣ ለኛም ደግሞ እንትን ነሲሃ ነው ብዬ አስባለሁ። ሷቢር ያልገባህ ነገር ካለ ወይ ደግሞ ኮምፕሊኬት ያደረኩት ነገር ካለ መስተካከለው ነገር ማለት ነው። ጀዛከላህ። ምን ትዝ አለኝ አሁን አንተ ስታወራው ያ አንቀጽ ራሱ ቅድም አያውን እኮ እየፈለኩት ነበር አላገኘሁትም። ወይ አሁን ሰው ይፈልጉልኝ እስቲ። ምንድነው አላህ Subhanahu Wa Ta'ala ኢቭን ምድር ላይ ሳያመጣን ነው። ለዚህ ነበር ማስረጃ የሚቀርበው ከቀዳውል ቀድር ጋር ተያይዞ ማለት ነውና የሰው ልጆችን ምድር ላይ እንኳን ሳያመጣቸው ዝም ብሎ ማለት ነው በቃ ምን እንደምንመርጥ እኔና አንተ ምን እንደምንመርጥ ፋይናል ፌታችንን አውቆ ዝም ብሎ አንተ ጀሃነም ነህ አንተ ጀነት ነህ ብሎ እንኳን ቢወስን ሂዝ ስቲል ፍትሃዊ ነው ለሚል ነበር የሚያመጡት። ለምን ምንም ሳይጠብቀን ማለት ነው። ምክንያቱም ያውቃል ያ አንቀጽ የሚነግረን ያንን ነው። ምክንያቱም ነገ ሰው ልጅ እንኳን አይደለም ምድር ላይ ኖሮ ቀርቶ 628 ላይ ነው። እስቲ አየው ቢከፈት አሪፍ ነበር። ወለው ሩዱ ለዐዱ የሚለውን ሱረቱል አንዓም 28 26 25 ጀምሮ ማለት ነው 25 26 27 ጀምሮ ራሱ አለ። በሰዓት ላይ በተቆሙ ጊዜ ምን ነው ወደ ምድር በተመለስን በጌታችንም አንቀጾች ባላስተባበልን ከምእመናንም በሆንን ዋ ምኞታችን ባሉ ጊዜ ብታይ ኖሮ ይላል ነብዩ ሰለላሁ ዐለይሂ ወሰለም ነው የሚነግራቸው። ማለት ምን ማለት ነው? ልክ በቃ ምን አይነት ሃይፖቴቲካል የሆነ ነገር እየነገረን እንደሆነ ተመልከቱ። የሰው ልጆች ምድር ላይ አሁን ይሄ አያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ያለው። አንተ መሐመድ ሆይ በጣም ምን ይገርማል፣ የነገ እኮ የቂያማ ቀን ሰዎች እዛ በእሳት ላይ በተቆሙ ጊዜ ምን አለ ወደ ምድር በተመለሰን፣ እንደው ወደ ምድር ላይ ተመልሰን ጌታችን ሆይ በአንቀጾች ባላስተባበልን አንተ የነገርከንን አሁን ባለው በቁርአን እንደማለት ነው ባላስተባበልን ኖሮ ከምእመናንም በሆን ኖሮ ባመንን ኖሮ ዋይኔ ምኞታችን እያሉ በተቆጩ ጊዜ ብታይ ኖሮ ይገርምህ ነበር አላቸው። ግን ከዛ ምን አላላ ይልቁንም አለ ከዚህ በፊት ይደብቁት የነበሩትን ሁሉ ለእነርሱ ተገለጸ። ወደ ምድርም በተመለሱ ኖሮ አለ እንደው እንዳሉት በመልሳቸው ኖሮ ከርሱ ወደ ተከተሉት ነገር በተመለሱ ነበራል። በእርግጥ እነሱ ውሸታሞች ናቸዋል። ማለት this much capability ያለው አምላክ ነው። ሰዎቹን እንኳን እዛ ቀን እሳቱን እንኳን አይተው ወደ ምድር እንኳን ቢመለሱ ተመልሰው እዛው ድሮ ሲሰሩት የነበረው ውስጥ ሊገቡ እንደሚችሉ የሚያውቅ ጌታ አሁን እኛ እዚህ ምድር ላይ ተቀምጠን ምን እንደምንሰራ ምን እንደምናደርግ አያውቅም ማለት ኢሎጂካል ነው። ከቁርአኑም አንፃር ከአስተምሮታችንም አንፃር ማለት ነው። ይሄ የሚያሳየን ነገር ምንድነው? ምን ያህል ሁሉ ነገራችንን ሚስጥራችንን የሚያውቀው አምላክ ከመሆኑ አንፃር ፌር ነገር ነው። እድሎችን ሁሉ ነግሮናል እኮ በቃ ኢቭን ይሄንን ነገር እንኳን እንዳንል ማለት እኮ ነው። በቃ ሌላ ነገር አሁን ይሄንን አያ የሚያነብሰው እኮ ምን አይነት ኡዙር ነው የሚሰጠው? እስቲ አስቡት። ራሳችሁን በዚህ ቦታ ላይ አስቡት። ልክ ራሳችንን እዚህ ቦታ ላይ እንደቆምን አስዩም እናደርግና ይሄንን አያ ራሳችን ላይ እንጫነው ማለት ነው። ነገ ምንም ምክንያት አይኖረንም። ምሳሌ ነገ አሁን እዚህ እንደፈለግን እየነገረን ቁርአኑ እየነገረን ነብዩ ሰለላሁ ዐለይሂ ወሰለም እየነገሩን እስልምናው እየነገረን እምቢ ብለን ነገ የቂያማ ቀን እሳት ላይ ብንቆም እዛን ሰዓት በእነዚህ ሰዎች ቦታ ላይ ከነዛ ሰዎችስ ብንሆን በምን ይታወቃል? ተመልሰን እዛው ውስጥ ምንገባ ሰዎችስ ብንሆን በምን ይታወቃል? ምንም የሚታወቅ ነገር የለም። ግልጽ ነው። ስለዚህ እንኳን አይደለም ፈትኖን ይቀርና ሳይፈትነን ራሱ ዝም ብሎ አንተ ጀሃነም ነህ ቢል እንኳን ሎጂካል ነው። ምክንያቱም ይሄ ካፓሲቲ ያለው አምላክ እስከሆነ ድረስ ማለት ነውና ፌር ነው አይደለም የሚለው ያው እንዳልኩት ቅድም ብዙ ራሱን የቻለ ሌላ ቶፒክ የሚሄድ ከመሆኑ አንፃር ነው እና እኛ ለነገሩ የሰጠነው ቫልዩም አነስተኛ ስለሆነ ነው ብዬ ነው እኔ በአብዛኛው ማስበው። ቫልዩ ከሰጠነው ለዛ ነው እኛ እኮ ቫልዩ ከሰጠን እኮ አሁን እኛ አሁን በዚህ ዘመን ያለ ሰው ነገሮችን አንዳንድ ቫልዩ የሚሰጣቸው ነገሮች አሉ አይደለም እንዴ? እስቲ ቀደም ብለው የነበሩ ሰዎች ለእስልምና ለዲኑ ያላቸውን ቫልዩ የሚሰጡበትን ነገር ራሳችን እንመዝነው። እኛና እነሱ እኩል ነን? በጣም ብዙ ነገሮች ይለያል። ግልጽ ነው። ስለዚህ ሁሉ ነገር አለ ማለት ነው እና ይሄ የሚያሳየን ነገር ምንድነው?
ምክንያት አልባነን በቃ ነገ እንኳን ልናቀርበው የምንችለውን ምክንያቱ እንኳን እንዳናቀርብ ሁሉ ተነግሮናል ማለት ነው። በቀድሞ ተነግሮናል። አዎ አደም ልክ ነህ አስጠንቃቂ አልመጣላችሁም ተብሎም ሲጠየቁ አዎ በላ ይላሉ እኮ ኧረ መጥቶልናል ይላሉ። ግን በቃ የአላህ ቃል እኛ ላይ ተወሰነች ይላሉ። ያው እስቲ ለማመን ስለማይፈልጉ ማለት ነውና አለኩል ያህል በዛ መልክ እንረዳው ኢንሻአላህ። ጥያቄ ካለ ሰዎች ጠይቁ። እዚህ ጋር እኮ እንትንም ራሱ ሱረቱል በቀራ ላይ ራሱ አላህ ሱብሓነሁ ወተዓላ አይሁዳውያን የሚናገሩትን ነገር ይነግረናል። አሁን እስቲል አሁንም ድረስ የሚናገሩት ማለት ነው። ቁል ለየመሰለ ናሩ ኢላ አያምን ማዕዱዳ ይላሉ። ከቅጣትም ከፊሉን እንጂ አይነካንም ብለው ይናገራሉ። እና አሁን ላይ ሄዳችሁ አይሁዳውያንን ብትጠይቋቸው ምን ብለው ይናገራሉ? አሁን ጁዳይዝም የሚባሉት ማለት ነው። አይሁዶችን ሄዳችሁ ምን ያህል ጊዜ ነው ገሃነምን የምትቆዩት ብላችሁ ብትጠይቋቸው 11 ወራት ይላችኋል። ቁርአን ያለውን ነገር እያረጋገጡ ማለት ነው። እና ከአላህ ጋር ቃል ኪዳን ይዛችኋልን? በዚህ ነገር ላይ በምትናገሩት ነገር ላይ ቁል አተኸዝቱም ኢንደላሂ አህደን ከአላህ ጋር ቃል ኪዳንን ይዛችኋል ወይ? ቃል ኪዳን ተጋብታችኋል ወይ? እቺን 11 ወራት ብቻ ወይ ደግሞ ከጊዜያትም ጥቂቱን ብቻ እንጂ እንደማይቀጣችሁ ቃል ኪዳንን ተጋብታችኋል ወይ ብለህ ጠይቃቸው እያለ ነው አላህ Subhanahu Wa Ta'ala። ያ ማለት ምንን እየነገራቸው ነው? አላ የምትቀጡት ዘላለማዊ የሆነ ቅጣት ነው። አሁን እነሱ አቅልለውት ነው። ምኑን አቅልለውት ነው? ጊዜውን አቅልለውት ነው። እና ሲሰሩም ወንጀል እኛ ብናጠፋም ልጆቹ ነን ብናጠፋም ደግሞ የምንቀጣው የተወሰነ ጊዜያቶችን ነው ጥቂትን እንጂ አንቀጣም ብለው ነው የሚናገሩት የነበረው። ከዛም ጋር ተያይዘው ነው አላህ Subhanahu Wa Ta'ala የዘላለም ቅጣት እንደሆነ አሳማሚም ቅጣት እንደሆነ የሚያረጋግጥላቸውና ብዙውን ጊዜ የሚያጠፉት የነበረው ጥቂትን ብናጠፋም ጥቂትን ነው የምንቀጣው። ቀለል ያለች ቅጣት ናት ያሞክሮ ማለት ነው 11 ወራት ምናምን። አሁን እስቲል ይሉታል እንደዛ ምን ብለው ይናገራሉ? ጥቂትን ወራትን ነው የምንቀጣው። አሁን ቪዲዮም ራሱ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ሰርች ብታደርጉት 11 ወራቶችን ነው የምንቀጣው ብለው ያምናሉ። ከዛ ጋር ተያይዞ ብዙ ነገር ይመጣል። ኢንሻአላህ ወንድሞች ጨምሩበት። እንትን አና ጥያቄ ካለሽ መጠየቅ ይቻላል። አና አለሽ? ሄሎ ጥያቄ አለሽ? አዎ ጥያቄ አለኝ። ጠይቂ። እሺ ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ከዚህ በፊትም ጠያቄ ነበር፣ ግልጽ ስላልሆነልኝ ነው። ቀጣና ቀድር ላይ ነው። አንድ ሰው ሲሞት ማለት የሚሞትበትን ቀን አላህ ጽፎበታል አይደለ? ጨርሽ ጥያቄሽ። የሚሞትበትን ቀን አላህ ጽፎበታል መጀመሪያ ለመቀጠል። እሺ ጽፎበታል ስትይ ምን ማለት ፈልገሽ ነው? ጽፎበታል ስለ ወስኗል፣ በዚህ ቀን ነው የምትሞተው ብሎ ከአላህ ከወሰነለት ቀን በላይ አያልፍም ማለት ነው። የመሞቱ እድሜው ተወስኖለታል ካላህ ዘንድ መጀመሪያ ማለት ነው። እሺ አንድ ሰው ራሱን ቢያጠፋስ ያላህ ቀድር ነው? አንድ እንትን ትእዛዝ ፐርሽን ለዚህ ጥሩ ምሳሌ የሚሆንሽ ነገር ልንገርሽ። ለእንደዚህ አይነት ሹባቶች ወይም እንደዚህ አይነት እንትኖች መልስ የሚሰጥ ነገር ማለት ነው። ሁሉ ነገር ማንኛውም የሰው ልጅም የሚያደርጋቸውም ነገሮች ሁሉም ነገር በአላህ ቀደር ውስጥ ናቸው። ሰውየው በምርጫውም አደረገው ያለ ምርጫውም አደረገው ዋቴቨር ብቻ የሚገጥሙ ነገሮች በሙሉ በሱ እውቀት ስር ናቸው። አንደኛው ቀደር ማለት ይሄ ነው። አንድ ሰውየው ለምሳሌ ራሱን ስለሰቀለ አላህ ለምሳሌ ዛሬ ምሳሌ ሰኞ ነው። ዛሬ በኢትዮጵያ ሰኞ ነው አይደለም? ሁላችንም አይ ቲንክ ሁሉም ኢትዮጵያ ያለ ብዬ አስቤ ነውና ሰኞ ነው። አላህ እሑድ ነበረ የሚሞተው ብሎ ትላንትና ማለት ነው። ሰውየው ዛሬ ሊያልፍ አይችልም። ከቀኑ ከዛች ከቀን ሰከንድ አያልፍም ምንም ነገር ማለት ነው። ከዛ አንድ ጊዜ ነው አሉ አንድ ሰውዬ እኔ ይሄንን የአላህ አሁን አንቺ ያቀረብሽው አይነት እንትን ማለት ነውና አላህን የምትሞትበትን ቀን ወስኗል።
እና እኔ ይህንን ነገር ቻሌንጅ ማድረግ እፈልጋለሁ ብሎ ዛፍ ላይ ወጣ አሉ። ዛፍ ላይ ወጣና ከዛ 12 ሰዓት ላይ ነው እኔ መሞት የምፈልገው። አላህ ሻርፕ 12 ሰዓት ላይ ይሞታሉ። ስለዚህ እኔ ባልኩት ቀን ነው መሞተው እንጂ አላህ ባለው ቀን አልሞትም አለ። እየሰማሽኝ ነው አይደል? አዎ። ከዛ 12 ሰዓት ላይ ነው መሞተው ብሎ ዛፍ ላይ ወጥቶ ይጠብቃል። ሰው ኧረ እባክህ ውረድ ይሉታል። ኧረ አልወርድም አለ። ከዛ በቃ ይታገላል። ከዛ ሰው ተከበበው ማለት ነው። ዛፉ ዙሪያውን ከበበውና ከዛ በቃ በፍጹም አልወርድም አለ። በቃ ሰዎች እየጮሁበት ምን እያሉበት ምናምን፣ ግን ሰዓቱ ደረሰ። ሻርፕ 12 ሰዓት አልሞላም፣ ግን ሰዓቱ እየደረሰ መጣ። ከዛ በጣም እየተጨነቀ መጣና ሰዓት ሻርፕ 12 ሰዓት ብሎ ነው ጽፎ የወጣው ሰውየው። 12 ሰዓት ከመሆኑ በፊት ግን 10 ደቂቃ ምናምን ሲቀረው ዛፉ ላይ ወደቀና ሞተ ሰውየው። አሁን ሰውየው ሰዓቱን አሟልቷል። አላህን ሰዓት ቀደርን ተቃርኖ መጣ ማለት እንችላለን? አንችልም። ለምን እሱ ያሰበው ሻርፕ ሰዓቷን ነበረ እንትን ያደርገው ጽፎ ወይም ደግሞ አስበው የወጣው። ሌላ ምሳሌ ልስጥሽ እንደው ሞር ክሊር እንዲሆንልሽ። አንድ ጊዜ አንድ ሌባ ሰውዬ ነው ሰረቀ። በእስልምና ታሪክ ውስጥ ነውና ሰረቀና ያው በእስልምና ሸሪዓዊ እንትኑን ምክንያት ያለው ነገር ከሆነ አይቆረጥም፣ ሌባ የሰረቀ ሰው ማለት ነው። ግን ሸሪዓው ያስቀምጣቸውን ነገሮች ተቃርኖ ግን የሚመጣ ከሆነ ሊሰርቅ ይችላል። እና ከዛ ምንድነው ያደረገው? ሰረቀና ማነው እጁ ሊቆረጥ ይችላል። ሰረቀና መጣ እና ምንድነው ያደረገው? እንደዚህ ነው ያደረገው ነው። አዎ በቃ ስለዚህ በሸሪዓው መሰረት ይሄ ሰውዬ እጁ መቆረጥ አለበት ተባለ። ከዛ ሰውየው ምክንያት አቀረበ፣ ሌባው ማለት ነው። እንዴ እኔ እኮ አላህ ቀድሮብኝ ነው፣ አላህ ጽፎብኝ ነው፣ በዚህ ቀን በዚህ ሰዓት ትሰርቃለህ ብሎ ስለወሰነብኝ ነው ሄጄ የሰረኩት። ማለት እኔ አላጠፋሁም፣ ምንም ያጠፋሁት ነገር የለም፣ አላህ የቀደረብኝ ነገር ነው። በቃ ማለት አላህ የጻፈው ነገር ስለሆነ ነው የሰራሁት ያንን ነገር። አላህ ባይጽፈው ኖሮ አልሰራም ነበር፣ አልሰርቅም ነበረ ብሎ እንደ ምክንያት አቀረበ ማለት ነው። ከዛ ገዢው ደግሞ ምን አሉት? አይ እንግዲያውስ እጅህን መቆረጥ አላህ ጽፎታል ብለው እጁን ቆረጡት አሉ። ገብቶሻል? ስለዚህ አሁንም የሚያሳየው ነገር ምንድን ነው? በዑመር ኢብኑ ኸጣብ ጊዜ እና እጅህም መቆረጡም ተጽፏል፣ ቀድር ነው፣ ይሄም የቀድር ፓርት ነው ብለው እጁ ተቆረጠ አሉ ሰውየው ማለት ነው። ስለዚህ እነዚህ ነገሮች የሚያስረዱን ነገር ምንድን ነው? እኛ አላህ ወስኗል ሲባል ያውቀዋል ነው። በሰዓቱን አራዘምሽውም ዝቅም አደረግሽው፣ በራስሽም መልክ ራስሽንም አጥፊ ዋቴቨር፣ ይሄ ሁሉ የተከሰቱ ነገሮች ለእኛ ቀድር የሚሆኑብን መቼ መሰለሽ? ለእኛ ቀድር የሚሆኑብን ልክ ጊዜው ካለፈ በኋላ ነው ቀድር የሚሆኑብን። ከዛ በፊት እኮ አናውቃቸውም፣ በአላህ እውቀት ስር ናቸው ያሉት። ለምሳሌ አሁን እኔና አንቺ እዚህ ጋር እየተወያየን ነው። ገብቶሻል? እየተወያየሽ ነው። አሁን ዛሬ ለምሳሌ እኔ አሁን ምሳሌ ዛሬ በስተቀር ተገናኝተን አናውቅም እኔና አንቺ እዚህ ጋር ግሩፕ ላይ ማለት ነውና ግን ዛሬ በዚህ ሰዓት በዚህ ጉዳይ ላይ እንደምናወራ አላህ ሱብሓነሁ ወተዓላ ያውቃል። ያውቀዋል ማለት በእውቀቱ አለ። በእውቀቱ ያለን ነገር ወደ ጽሁፍ ማስፈሩ ደግሞ ችግር የለውም። ኦልሬዲ የሚታወቀውን ሐሳብ በጽሁፍ አስፍሮታል ነው። ኦልሬዲ የነበረውን ሐሳብ በጽሁፍ የመጀመሪያ እውቀቱ ነው የሚቀድመው። የቀድር ደረጃዎች አሉት። እውቀት ይቀድማል። ያውቀዋል ነው። የሚከሰተውን ነገር በሙሉ ያውቀዋል። ከዛ ያንን እውቀቱን ደግሞ ጽፎታል። የሱ መጽሐፍ አይደለም እኛ ያንን ነገር እንድንሰራ የሚያደርገን፣ የኛ ፍሪዊል ነው። የኛ ፍሪዊል፣ የኛ ነፃነት፣ የኛ ነገር ነው። ምን አድርገን ምን ብለን እኔና አንቺ አሁን ዛሬ በዚህ ሰዓት እንደምንገናኝ አስዩም ብታደርጊ ቀደም ብሎ ተጽፏል። ተጽፏል ማለት ስለተጻፈ አይደለም እኔና አንቺ የተገናኘ ነው። እዚህ ጋር ዲስከስ እያደረግን ያለ ነው። ይሄንን ጥያቄ አንቺ የምታነሺው እዛ ጋር ስለተጻፈ አይደለም፣ ስለሚያውቀው ነው። እሱ በእውቀቱ ቀድሞ ባለው እውቀቱ ግን አንቺ ዛሬ መተሽ ይሄን ጥያቄ እንደምትጠይቂ እኔ እንደዚህ ኤክስፕሌን እንደማደርግሽ ከዚህ ሰከንድም በኋላ የምናወራቸውን ነገሮች ሁሉ ገና አሁን እኔ ራሴ የማላቃቸው ነገሮች ማለት ነው። ከዚህ በኋላ የማወራቸውን ነገሮች አላቃቸው። ለምሳሌ ማለት ነው ምናልባት በጣም ቅርብ ሰዓት ያሉ እንጂ ከ10 ደቂቃ በኋላ ምን ታወራለህ ብትይኝ አይዶን ነው ላውቅ አልችልም። ባላህ እውቀት ግን አለ፣ ግልጽ ነው። ያንን እውቀቱን ደግሞ ጽፎታል፣ ወደ ቴክስት ቀይሮታል፣ ወደ ጽሁፍ ቀይሮታል። የሱ መጽሐፍ አይደለም እኛን ፑሽ እያደረገን እንትን የሚያደርግ የኛ ፍሪ ዊል የኛ የምንሰራው ነገር ነው። የኔ አቅም ነው። አሁን ለምሳሌ እናንተን እያወራችሁ ቀደም በመሃል ላይ የሆነ ሰው ሜሴጅ እየጻፈልኝ ነበር፣ የት ነው ያለኸው እንገናኝ ምናምን እያለኝ ነበር ለምሳሌ ማለት ነው። ስለዚህ ከዚህ በኋላ ወጥቼ ያንን ሰው ላገኝ ነው ማለት ነው። ያንን ሰው ማግኘቴ በአላህ እውቀት ስር ያለ ነገር ነው። ላገኘውም አላገኘውም እኮ እችላለሁ። የማላውቀው ነገር መንገድ ላይም ሊከሰት ይችላል።
ግን የኔ እቅድና ፕላኔ ግን በራሴ ነፃነትና በራሴ ፍላጎት እንቀሳቀሳለሁ ብዬ እሄዳለሁ። ያሰብኩት ነገር ላይ ሆን ይችላል ማለት ነው። ስለዚህ ቀደሮችን መገንዘብ ያለብን በዚህ መልክ ነው እንጂ እሱ ስለጻፈው ወይም እሱ ስላወቀው ያንን ነገር ስላወቀው ጉዳዩ አይሆንም። ገብቶሻል አይደል? የአላህ ማወቅ አይደለም ፑሽ እያደረገን ነገሮችን እንድንሰራ የሚያደርገን እሱ ችሎታው ወይም ደግሞ ባለው ባህሪው አንዱ አንፃር ቀድሞ የሚያውቃቸው ነገሮች አሉ። እኛ ግን በራሳችን ፍሪ ዊል ያንን ነገር እንሰራለን ማለት ነው። እሺ አሁን ማለት ይቅርታ ድጋሚ ግልጽ እንደሆነልኝ ልጠይቅህና አንድ ሰው ማለት አላህ ያዘዛትን ነፍስ በምንም አይነት ሁኔታ ማለት መቆየት እንደማትችል አላህ ይናገራልና ከዚህ ከራስ ማጥፋት ጋር የተያያዘ ሳይሆን ለራሱ ለምሳሌ መኪና ገጭቶ ሳሞት ሊሆን ይችላል። ቢሞት እንዴት ነው አላህ ስለቀደረው በዛ በሽታ ላይ እንደሚሞት ስለጻፈው አይደለም? ስለጻፈው አይደለም የሚሞተው። እሱን እኮ ነው ያልኩሽ ቀደም። የቀዳዋል ቀደር ደረጃዎች አሉት። የመጀመሪያው ዕውቀት ነው። ማንኛውም ነገር በአላህ ዕውቀት ነው ያለው። በቃ ምድር ላይ የሚከሰት ነገር ወደፊት ይኸውልሽ የተከሰተ ከዚህ በፊት የነበረም ይሁን ወደፊት የሚከሰትም ይሁን ቢከሰት ምን ሊሆን እንደሚችል ባይከሰት ኖሮ ምን ሊሆን እንደሚችልም ሁሉ ነገሩ በአላህ ዕውቀት ስር ነው ያለው። ይሄ የመጀመሪያ ማወቅ ያለብሽ ነገር ይሄን ነው። ይሄንን ነገር ካልገባሽ ሌላው ነገር አይገባሽም። ገብቶሻል? ስለዚህ የመጀመሪያው ነገር አላህ Subhanahu Wa Ta'ala ያውቃል ነው። ሁሉ ነገር ያውቃል ነው። በቃ ሊከሰትም ቢችል ምን ሊሆን እንደሚችል ላይሆንም ይችላል ብለን የምናስባቸውን ሴናሪዎች ወይም ክስተቶች በሙሉ ያውቃል በእውቀቱ ማለት ነው። ይሄንን ማወቅ ካልቻለማ አምላክ አይደለም። በቃ መጀመሪያውኑ ማለት ነው። ግልጽ ነው አይደል? ይሄ ሁሉ አዋቂነቱ ጋር የተከሰተ ነገር ያለፉ ነገሮችንም ያውቃል፣ ወደፊት ያሉ ነገሮችንም ያውቃል። አሁን በዚህ ሰዓት በዚህ ሰከንድ ያሉ ነገሮችንም ሁሉ ያውቃል። ግልጽ ነው። ወደፊት ሊከሰቱ የሚችሉ ነገሮችም ባይከሰቱም ደግሞ ምን ሊሆን እንደሚችሉ በእውቀት ያውቃል። እነዚህን እውቀት ጽፏቸዋል ነው። አሁን እውቀቱ ላይ ከተግባባን መጽሐፉ ላይ እንትን አናደርግም። አሁን አንቺ መጽሐፉ ላይ ብቻ ነው ፎከስ የምታደርጊው። ስለ ጻፈው የሚሆን ነገር ይመስልሻል? ኖ እንደዛ አይደለም። ግልጽ ነው አይደለም? አጅሯን የደረሰች ነፍስ በምንም አይነት ሁኔታ መቆየት እንደማችልና እንደሚወስዳት ይናገራልና ከሱ ጋር ነው አጅሯ የደረሰችው ነፍስ ማለት እኮ ውሳኔው ነው። እሱ ኦልሬዲ የወሰነው ነው። ማንኛው የትኛውም ነፍስ የትኛውም ህይወት ያላት ነገር በየትኛው ቀን እንደምትሞት በየትኛው ሰዓት እንደምትሞት ያውቃል እሱ ማለት ነው። ማወቁ ነው። ማወቁ ምን አላደረገም ነው እኛ ያንን ነገር እንትን እንድናረግ አላደረገም። ምንም አሁን ለምሳሌ ቅድም እንዳልኩሽ እኮ ነው። እኔ አሁን ዛሬ ሰኞ ነው ቤት ነኝ ያለሁት። ነገ ልሙት አልሙት አላውቅም። ለምሳሌ በአላህ ዕውቀት ነገ የሚሞት ነው ተብሎ ከተወሰነ ቀኑ ያንን ቀን አላልፍም ነው። ያንን ቀን ስለማላልፍ ግን በምን መልክ ልሞት እችላለሁ? በተለያየ መልክ እኮ ልሞት እችላለሁ። በአደጋ ልሞት እችላለሁ፣ በበሽታ ልሞት እችላለሁ፣ ራሴንም ላጠፋ እችላለሁ። ዋቴቨር። ግን ያቺ ቀን ውሳኔው ማለት ምን ማለት ነው? ዕውቀቱ ነው። አንደኛ ዕውቀቱ ነው። ሁለተኛ ደግሞ ያንን ዕውቀቱ ምን አድርገዋል ነው? ጽፎታል ነው። ስለዚህ እነዚህ ነገሮች ከገለባበጥናቸው እሱ ስለጻፈውና ስላወቀብኝ ነው የምሞተው እንደማለት ነው። ሌላ አነጋገር ወይ ስላወቀብኝ ነው መኪና የሚገጨኝ፣ ስላወቀብኝ ነው እንደዚህ አይነት ችግር የሚገጥመኝ የሚል ኢንተርፕሪቴሽን ያመጣል። ገልብጠን እያየኑ ማለት ነው። እኛ ደግሞ የምናውቀው ያንን ችግር የምናውቀው መቼ ነው? ልክ ካለፈ በኋላ ነው የእሱ ዕውቀት እንደሆነ የሚገባል። አሁን እንዳልኩሽ ምናልባት በኋላ ተመልሰን ብንገናኝ ማታ ላይ እስከ ማታ ድረስ የምትሰራቸውን ነገሮች ያውቃል እሱ። እንግዲህ ነው እስከ ማታ ድረስ የምትሰራቸውን ነገሮች ያውቃል። አሁን ዛሬ ሰኞ ማታ እስከ 12 ሰዓት ድረስ የምትሰራቸውን ነገሮች በሙሉ እያንዳንዱ የምትሰራቸውን ነገሮች ያውቃል። እያንዳንዱ የምትሰራቸውን ነገሮች በቴክስት መልክ ቀይሯቸዋል። እሺ ከዛስ እነዛን ነገሮች ስለጻፋቸውና ስላወቃቸው አይደለም አንቺ የምትሰሪያቸው እነዛ ነገሮች። እንደዛማ ከሆነ በቃ እሱ ኦልሬዲ የጻፈውን ነገር ዝም ብለሽ ፕራክቲካሊ የምትሰሪ አካል ሆንሽ ማለት ነው። እንደዛ አይደለም። አንቺ ፍሪ ዊሉ አለሽ፣ ነፃነቱ አለሽ። የነፃነትሽን በምታደርግ ሂደት ውስጥ ግን እሱ ዕውቀቱ አለ፣ ያውቀዋል ነው። አያውቀውም ልንል አንችልም። የኡስታዝ አቡ ሀይደር ቀዳ ወልቀድር የሚል ትምህርቶች አሉት። እሱን በደንብ መጀመሪያ ብታነቢው ጥሩ ነው። ምክንያቱም አንዳንድ ሀሳቦች በጥያቄ የሚመለሱ ሳይሆን አንዳንዴ አንብበን አንደርስታንድ ማድረግ ይኖርብናል ብዬ አስባለሁ። እና ደርሶች ስላሉት ምናልባት ፈልገሽ ቀዳ ወልቀድር 4-5 ክላሶች 4-5 ኦዲዮዎች ናቸው። ጽሁፎቹም አሉ። ከጽሁፎቹ ይልቅ ኦዲዮ አሪፍ ነው እና እሱን ብታዳምጪው ጥሩ ነው። እሺ ኢንሻአላህ ጀዛከላህ ኸይር። ስለዚህ ማንኛውም ነገር የሰው ልጅ በራሱን ማጥፍቶ ሞተ ታማ ሞተ
አላህ ስለጻፈበት ሳይሆን አላህ የጻፈው ቀድሞ አዋቂ ስለሆነ ነው። እንደዚህ ነው የምንረዳውና ገብቶኛል። አላህ ጀዛህን ይክፈልህ። አመሰግናለሁ። እሺ ወይዬ እሺ ጀዛከላሁ ኸይር ኡስታዝ። እና ሌላ ሁለት ጥያቄ ነበረኝ አለኝ ያልሽው የመጀመሪያው ከተመለሰልሽ ሁለተኛውን መጠየቅ ትችያለሽ። ሌላኛው ጥያቄን ሌላ ጊዜ ጠይቃለሁኝ። ማለት ከሐዲስ ነውና ማስረጃው የለኝም። ለዛ ደጃል ሲመጣ ሁለት አይን አንድ አይና ነው ነብዩ ብለዋልና ግራ አይኑ ነው ብዬ ነው እኔ ያነበብኩት ከዚህ በፊትና ቀኝም አይኑም ነው ግራም አይኑም ነው የሚል አለ የሚል ሐዲስ ልከውልኛልና ያው መጀመሪያ እሱን እርግጠኛ ሐዲሱን አይቼ እርግጠኛ ሆኜ እጠይቃለሁኝ እና ማስረጃው የለኝም። ለዛ ነው ሌላ ጊዜ እጠይቃለሁ ኢንሻአላህ። ችግር የለም። እስከ ሐሳቡን ያቋል ብዬ አስባለሁ። እስኪ ኢንሻአላህ ካለ እንትን ስልክ እየገባበት ነው መሰለኝ። እሺ ሌላ ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ወይስ ጥያቄ ጨርሳችኋል? ሻዳ መያዝ ነው የቀራችሁ ያልሰለማችሁ? ግቢ ነጃት እንትን ገዝት ላኪና ግቢ። ሻዳ ምንድን ነው? ኢንሻአላህ ሀና መልሺ። ሀና መመለስ አለባት ይህን ጥያቄ። አልሰማሁሽም። ነጃት እያወራሽ ከሆነ አትሰሚም። እሺ አና ኡስታዝ ጥያቄ ጠይቃ ነበር ካልሰማት መሀል ላይ ወጥቼ ስልክ ገብቶብኝ ነበር። ስለ እንትን ነው ስለ ደጃል ነው እና ያው ሐዲሱን ማውጣት አልችልም ወይ ሌላ ጊዜ ልጠይቅ ላይ ነበር። የቀኝ አይኑ ነው የግራ አይኑ የሚለውን ነገር መሰለኝ። ያው ሐዲሶች ላይ የመጣው በአብዛኛው ቀኝ አይኑ የሚለው ነው። ነገር ግን ግራ አይኑ ጠፋ ሳይሆን እሱም ላይ ያው ነውር አለበት ወይም ደግሞ ግራ አይኑም በደንብ አያይም የሚል ስለዚህ ከዛ አንፃር ነው ግራ አይኑም የሚል ሐዲሶች የመጡት እንጂ በአብዛኛው ሰሂህ የሆነው ቀኝ አይኑ የሚለው ነው። ስለዚህ ሐሳቡን በዚህ መልክ ማስታረቅ ይቻላል። ሁለቱም አይኖች ላይ ችግር አለበት በሚለው ማለት ነው። ደጃል አንድ አይና ነው አይደለ? አንድ አይናማ ነው፣ ግን አንደኛው ችግር አለበት ማለት አንድ አይኑ ቶታሊ ጠፍቷል ነው። አንደኛው አንድ አይን ማለት ቀኙ ጠፍቷል፣ ግራው ነው የሚያየው። ግን ግራው የሚያየው ምን አይነት ነው? ሙሉ ለሙሉ አይደለም ነው። ስለዚህ ግራ ብለው የመጡት ሐዲሶች ያንን ዲፌክቱን ወይም ደግሞ ያንን ድክመቱን ለመግለጽ ነው እንጂ ቀኙ አልጠፋም ለማለት አይደለም ነው። አንዱ ሙሉ ለሙሉ የጠፋ ነው፣ አንዱ ደግሞ አንዱም አይን ጉድለት አለበት የሚለውን እንደዛ ነው። ግልጽ ነው አይደለ? ሀና ገብቶሻል? አንዱ ሙሉ ለሙሉ ነው፣ አንዱ ደግሞ ያለውም አንዲቷም ደግሞ ጉዳት አለባት። ከዛ አንፃር አይኑ ላይ ችግር አለበት የሚል ሐዲስ ልታይ ትችላለሽ። ከዛ አንፃር የሚብራራ ነው ማለት ነው።
እሺ ኢንሻአላህ ያው እኔ አንደኛውን ሐዲሱ ማለት ሁለተኛ አላየሁትምና እስኪ በደንብ አይቼው ድጋሚ እመጣለሁ ለዚህ ነገር እንደዛ ይሻላል ኢንሻአላህ ችግር የለም እሺ ነጃት እሺ ሌላ ጥያቄ ከሌለሻና ነጃት ጥያቄ አለኝ ብለሽ ነበር ቀጥይ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል ያው ይሰማል አይኔ አብራኝ የምትሰራ አሉ ሁለት ናቸውና የሆነ የተወዛገበ ጥያቄ ነው እኔም አልገባኝም እናንተ መጽሐፍ የኛ መጽሐፍ ተበርዟል ትላላችሁ ባይበረዝ ኑሮኛ ማለት እንደወረደ ብንከተል ኑሮ መጽሐፉን ሙስሊም እንባላለን ወይ ምናምን የሚል ጥያቄ አንስታለችና እኔም ግራ ስለገባኝ ነው ይድራርግና ተደምጣችኋለች አለች መርሃባ የመጀመሪያው ነገር ምንድነው በሐሳብ ደረጃ ካየነው አዎ ባይበረዝ ኖሮ አዎ በጣም ጥሩ ጥያቄ ነው ባይበረዝ ኖሮ እስልምና እንዳለው ወይም ደግሞ እስላም ቁርአን ላይ እንደተናገሩት ባይበረዝ ኖሮ ሙስሊም ናቸው ብለን እንላለን ለምን ከተባለ ከእስልምና መርህ ጋር እነዛ መጽሐፍቶች ምክንያቱም ተበርዟል ብሎ እየተናገረ ያለው ቁርአን ስለሆነ ቁርአን እነዛን መጽሐፎች የሚያይበት መነጽር ያው የእስልምና አካል ነው ማለት ነው ለዛም እኮ ነው ሙሴ ሙስሊም ነበረ ሌሎች ነቢያቶች ሙስሊሞች ነበሩ ብለን አርጊው የምናደርገው ወይም የምንከራከረው እኮ ከዛ መንፈስ ወይም ከዛ አንግል ነው እንደዛማ ባይሆን ኖሮ ሙስሊም አልነበሩም ነው ማለት ያለብን ባይበረዝ ኖሮ እኮ እንደዛ ነው ለዚህም ነው ኢሳ አለይሂ ሰላም ተመልሶ ሲመጣ በእስልምና በሸሪዓ ይመራል የምንለው ግልጽ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስም ላይ እንደተናገሩት ሙሳ አለይሂ ሰላም አሁን በእኛ መካከል ቢሆን ኖሮ በሸሪዓ ይመራል ብለው የተናገሩትም ለዚህ ነው ለምን እነሱ ሙሳም ቢመጣ ኢሳም ቢመጣ ትክክለኛውን የአንድ አምላክ አስተምሮ ያስተምራሉ ብለን ስለምናስብ ማለት ነው ስለዚህ ባጭሩ ምናልባት በእንደጋሚ ነገሩ ማብራራት ካስፈለገ ጨምርበታለሁ ባይበረዝ ኖሮ ብለን ብናስብ ዝም ብለን ብናስብ አው ሙስሊም ነበሩ ብለን ነው የምንለው ግልጽ ነው ግን ባይበረዝ ኖሮ አሁን ያለው መልክ ይኖረው ነበር ወይ የሚለው ነው አሁን ጥያቄ የሚሆነው ባይበረዝ ኖሮ አሁን ያለው መልክ መጽሐፎቹ አሁን ባሉት መልካቸው አይሆኑም ነበር ከእስልምናው ሐሳብ ጋር ሚስማማ ሐሳብ ነበር የሚኖራቸው ለምሳሌ ቁርአን ውስጥ ስለነዚህ መጽሐፎች የሚናገራቸው ነገሮች እነዛን መጽሐፎች ውስጥ እናገኝ ነበር ነው ስለዚህ ተበርዟል ብለንም ምክንያት የምናቀርባቸው አንዱ ምክንያት ለምንድነው እነዚህ መጽሐፎች ከቁርአን ሐሳብ ጋር ተቃራኒ የሆነ ነገር እየተናገሩ ነው ያሉት ማለት ነው ግልጽ ነው ለምሳሌ ባይበረዝ ኖሮ አላህ ተውራት ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ጠቅሻለሁ ብሎናል ስለዚህ ተውራት ላይ ምን እናገኝ ነበር የነብዩ መሐመድ ነብይነትን የሚናገር ነገር ተውራትም ላይ ኢንጂልም ላይ እናገኝ ነበር ኢቭን የተከታዮቻቸውን ባህሪ የሙስሊሞችን ባህሪ እዛ ላይ ተጠቅሷል ብሎ ይላል ቁርአን ማለት ነው ምን ላይ ተውራትና ኢንጂል ላይ የትኛው ተውራትና ኢንጂል ላይ እሱ ያወረደው ላይ ስለዚህ ያ መጽሐፍም ላይ ተመሳሳይ ነገር እናገኝ ነበር ስለዚህ አንድ ሰው ራሳችንን በዛ ሳይም ብንወስደው ትክክለኛው ያልተበረዘው ተውራትና ኢንጂል ቢኖር ኖሮ ልክ ተውራትና ኢንጂል የሚያነብሰው ከአምላክ የመጣ መሆኑን ስለሚያውቅ ምን ይላል እዛ ውስጥ ነብዩ መሐመድ ነብይ የሚባል እንደምልክ ተናግር ያለው ትንቢት አስቀምጦ መናገሩን ስናገኝ ምን እንላለን ማለት ነው ኦኬ ከዛ ነብዩ መሐመድ ሲመጡ እንቀበላቸዋለን ማለት ነው አይ አረብ ስለሆኑ አንቀበላቸውም አንልም የሆነ ነገር አንልም ለምን ነግሮናል ተውራቱ ነግሮናል በቃ ኢንጂሉም ከነገረን ተውራቱም ከነገረን እንቀበላለን ማለት ነው ሰውየው አረብ ስለሆነ አበሻ ስለሆነ ችግር የለውም ማለት ነው በዛ መልክ እንረዳዋለን መርሐባ ሁለተኛ ጥያቄዋ ደግሞ ወደ ሁለተኛ ከማለፋቸው በፊት እንትን ከሚለው ጋር ኡስታዝ እሱ ጋር ታያይዘው ለውካነ ሙሳ ሐየን የሚለው ሙሳ ሐየ ቢሆን ኖሮ እኔም ከመከተሎች ቀደም ያልኩት ያንን ሐዲስ አለ ያው ቀደም ያልኩት እኮ እሱ ነው ቁርአንን የመከተል የመጨረሻው እንትን ይሆናል ምናልባት ካልተነሳው አይ አውርቼው ነበር እሱና ኢሳ አለይሂ ሰላም ተመልሶም ቢመጣ በሸሪዓው እንደሚመራ ብዙን ጊዜ ያው ታውቁታላችሁ ኢየሱስ ሲመጣ እናንተም ይመጣል ትላላችሁ ምናምን ይሉናል ብዙን ጊዜ ማለት ነውና
ግን ይመጣል ብቻ ሳይሆን የሚለው ይፈርዳል የምትለዋን ብቻ ከዛች ሐዲስ ውስጥ ይፈርዳል የምትለዋን ብቻ ነው የሚያወጡት። ነገር ግን ሐዲሱ ሙሉ ግን ሌላ ነገር ነው የሚለው። ክርስትናን ያጠፋል፣ በሱ አምላክ ነህ ብለው ያሉትን ሰዎች ይቃወማቸዋል፣ እንደገና ጂዚያ ያስቀራል ምናምን ነው የሚለው እና ይፈርዳል ደግሞ ማለት ልክ እንደ አንድ አገራዊ መንግስት እንደሚያስተዳድረው ሩል ያደርጋል ነው እንጂ ጀነትና ጀሃነም ያስገባል አይደለም ትርጉሙ። ያንን ትርጉም ግን መጽሐፍ ቅዱስ ላይ ስለሚያውቁት ያንን ነገር ቀጥታ ሐዲሱ ላይ መተው ለመፈለግ ይፈልጋሉና ባጭሩ ግን ያ ነው። ወደ ሁለተኛ ጥያቄ ሂጂሽ። መርሐባ። ሁለተኛ ጥያቄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ልጆቻቸው ሙስሊሞች አይደሉም ምናምን እያለች ትከራከረኛለችና እስኪ ለዚህ ላይ አንዳንድ ነገር በሏት። ያው ጭራሽ ልጆቻቸው አንዳንዴ ምንድነው ሰው የሆነ ነገር ማስረጃ ካቀረበ አንድ ብዙ ጊዜ ሰው የማይገነዘበው ነገር ምን አለ መሰላችሁ? የሆነን ነገር ማለት እስልምና ለምሳሌ የኑህ ልጆች ታውቃላችሁ እምቢ ብሎ አባቱና ከኔ ጋር ሲሉት እምቢ ብለዋል ማለት እሱ ሰጥመዋል እንትንም ብለዋል ማለት ነውና እስልምና ኮንሰፕቱ ምን አይደለም በዘር ወይም ደግሞ በቤተሰብ ምናምን አይደለም። ግልጽ ነው ማለት ቤተሰቡ አንዱ ሰው ስላመነ የሆነ ሌላኛው ማመን አለበት ብሎ አያስብም። ምንም ችግር የለውም። በቃ እኛም በህይወታችን ውስጥ እኮ የምናሳልፈው ነገር ነው። አንዳንድ ቤተሰብ አባቱ ይሰልማል፣ እናቱ ካፊር ሆና ልትሞት ትችላለች። the same thing ነብያቶችም እንደዚህ አይነት ባህሪዎች ውስጥ ይገጥማቸዋል። ግን ልጆቻቸው ካፊር የሆኑበት ብሎ ናቸው በእስልምና ላይ አልሞቱም ብሎ የሚል ሰው ካለ ማስረጃ ማቅረብ ያለበት መጀመሪያ ፕሪሚሱን ሐሳቡን ያቀረበው ያ ሰው ስለሆነ ነው። ከዛ በኋላ ነው እኛ እስቲ እንዴት ያቀረብከው ብለ ማለት የምንችለው። የሚታወቀው ግን የሳቸው ቤተሰቦች ልጆቻቸው ሙስሊም መሆናቸውን ነው። አይደሉም የሚል ነገር ካለ ማስረጃው ይቅረብና ከዛ በኋላ እናየዋለን። እሺ ሀና ማን ነው? ነጃት ቀጥይ። ጨርሻለሁ ኡስታዝ ጀዛኩሙላህ ኸይረን። ጥያቄ ካላችሁ ደግሞ እመጣለሁ ኢንሻአላህ። እሺ ሀና ቀጥይ። በተበረዘው መጽሐፍ ላይ እኔም ጥያቄ ያለኝ ያልሽው ሀና ምንድን ነው ጥያቄሽ? እሺ በአንድ ደቂቃ ሰላም አለይኩም ወራህመቱላሂ ኡስታዝ። ሰላም። ኦኬ ሃናን እስከምትመለስ ማለት ጥያቄ ልጠይቅ። እሺ ቀጥይ። እሺ የኔ ጥያቄ በቁርአን ዙሪያ ነውና ቁርአን ያው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው የወረደው ይባላልና እሺ የኔ ጥያቄ ቁርአን በፊት የነበረ ነው ማለት እንችላለን? አንችልም። እንዴት? በቴክስት ፎርሙ አሁን አይደለ? በፊት ነበረ ስትይኝ በምን ፎርም? ለምሳሌ በምን መልክ? ያኒ ቁርአን የአምላካችን አላህ ከላም ንግግር ስለሆነ ከዛ አንፃር ማለት ነው። ከዛ አንፃር እኮ እሱን ነው ብለሽ እንደዛማ ከሆነ ያው ለህወል መህፉዝ ላይ ነበረ ወይ ብለሽ ካልሽኝ አዎ ይሄ ታወቀ ነገር ነው። እንኳን ቁርአን ሌሎችም ሁሉም ነገሮች በሙሉ ለህወል መህፉዝ ላይ ያሉ ነገሮች አሉ። ስለዚህ ለህወል መህፉዝ ላይ ጥብቁ ሰሌዳ ላይ ነበረ ወይ ብሎ እንደመጠየቅ ከሆነ አዎ ነበረ። ግን ይሄ ሃርድ ኮፒው ይሄ አሁን እኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም የወረደበት መልኩ ግን እሳቸው ከመጡ በኋላ ነው ያለው። አይዋ እሺ ያው በመጽሐፍ ደረጃ አይደለም ያልኩት እኔ ግን አይ ያው ለዛ ነው ለምን ማጥራት ስላለብኝ ነው። ለዛ ነው እንደዛ ያልኩት። አይ ሰው እንደዛ ሊመስለው ስለሚችል። እሺ ቀጥይ። አጠቃላይ የለም አልነበረም ማለት እንችላለን ማለት ነው። በሃርድ ኮፒ ከሆነ ነው በሃርድ ኮፒ አይደለም የኔ ጥያቄ። ነበር አልኩሽ። ለህወል መህፉዝ ላይማ ነበር አልኩሽ እኮ። እሺ ያን ቁርአን ማለት አንችልም ማለት ነው። እሺ ለህወል መህፉዝ ላይ ያለው ከተጻፈ በኋላ ነው ቁርአን ልንል የምንችለው።
አይ የአላህ ቃል ነው በሚለው ልንይዘው እንችላለን። የአላህ ቃል ነው በሚለው እንይዘዋለን። ሁሉም የቁርአንን ብቻ ሳይሆን ሌሎችም ንግግሮቹ ማለት ነው። ኢንጂልም ተውራትም ለህወለ መህፉዝ ላይ ነበሩ። ስለዚህ በዛ መልክ የአላህ ቃል ናቸው። ቁርአንም የአላህ ቃል ነው፣ ተውራትም እኮ የአላህ ቃል ነው፣ ኢንጂልም የአላህ ቃል ነው።